የእናንተ ድርጅት ባወጣው መግለጫ ላይ የህወሓትና የሰራዊት ውሳኔ እየተተገበረ እንዳለና ሂደቱም ህግና ህገ መንግስቱን የማስከበር ተግባር መሆኑን ትገልጻላችሁ። ጥያቄ ምንድነው ማለት ስለ የትኛው ህገ መንግስት ነው እያወራን ያለ ነው? እንዲከበር የምትጠይቁት የትኛውን ህግ የምታስከብሩትስ የትኛውን ህገ መንግስት ነው የሚል ጥያቄ ስላለ የትግራይ ህገ መንግስት የትግራይ ህገ መንግስት ከአጠቃላይ የኢትዮጵያ ህገ መንግስታዊ ስርዓት የተነጠለ ህልውና አለው። ትግራይ አሁን የኢትዮጵያ ህገ መንግስት ስርዓት አካል አይደለችም አይደለም፣ ገና ልትሆን እየሰራች ነው። የኢትዮጵያ ህገ መንግስት በጦርነቱ ምክንያት ትግራይ ከኢትዮጵያ ህገ መንግስት ፈቀቅ ያለ ነገር አጋጥሞታል የሚል እምነት አለኝ። ማለት ህገ መንግስታዊ ስርዓቱ ወደ ቦታው አልተመለሰም። ገና ወደ ህገ መንግስታዊ ስርዓቱን ወደ ቦታው ለመመለስ የፕሪቶሪያ አግሪመንት የፕሪቶሪያ ስምምነት በደንብ መተግበር አለበት። ምክንያቱ የፕሪቶሪያ ስምምነት እንደምታውቀው አንዱ ነገር ወደ ህገ መንግስታዊ ስርዓቱን የመመለስ ጉዳይ ነው። ስለዚህ ትግራይ ውስጥ ግን ህገ መንግስታዊ ስርዓቱ አለ። በክልል ደረጃ ህገ መንግስት አለን። ስለዚህ ያንን ህገ መንግስት መሰረት አድርጎ የተቋቋሙ ተቋማት አሉ ትግራይ ውስጥ። እነዛ ተቋማት ከጦርነቱ በፊትም የነበሩ ናቸው፣ በሀገር ደረጃም የነበሩ ናቸው። ለምሳሌ ህገ መንግስት ስለ ስፔሲፊክ እንትን የምክር ቤቶችን ጉዳይ እንውሰድ። ትግራይ ውስጥ በወረዳ ደረጃ፣ በከተማ ደረጃ፣ በቀበሌ ደረጃ፣ ክፍለ ከተማ ደረጃ ህገ መንግስቱንና የትግራይ አዋጆችን መሰረት አድርገው የተቋቋሙ ምክር ቤቶች አሉ። እነዛ ምክር ቤቶች ልክ የኢትዮጵያ በተመሳሳይ ደረጃ ያሉ ምክር ቤቶች የተቋቋሙበትን ስርዓት መሰረት አድርገው በተመሳሳይ ጊዜ የተቋቋሙ ናቸው። ስለዚህ ከኢትዮጵያ ወይ ከፌዴሬሽኑ ጋር የሚያያይዘን የፌዴራል መንግስት ወይ የፌዴሬሽኑ ህገ መንግስት ችግሮች ገጥመውታል። ወደዛ መመለስ አለብን። ወደዛ ለመመለስ ችግሮች ገጥመውታል ሳይሆን እንደገና የፕሪቶሪያ ስምምነት ያስፈለገው ትግራይ በጦርነቱ ምክንያት ከህገ መንግስታዊ ስርዓቱ ስለተቆረጠች ወደዛ የህገ መንግስት ስርዓት የመመለስ ፕሮሰስ ስላስፈለገ ነው። አንተም በተደጋጋሚ በቃለ ምልልስ ላይ እንደተናገረው የፕሪቶሪያ ስምምነት ፍሬምወርክ ነው አይደለ? ስለዚህ ይሄ ህገ መንግስት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ህገ መንግስት ከተቀረጸና ከጸደቀ በኋላ እንደዛ ህገ መንግስታዊ ስርዓት የተቀረጸን የትግራይ ህገ መንግስት አለ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት ምን አይነት ህጋዊ ህልውና አለውና ነው የትግራይን ህገ መንግስት እያስከበርን ነው የምትሉት? የፕሪቶሪያ ስምምነት አይደለም ወይ በአሁኑ ወቅት የትግራይ ህገ መንግስት ነው? የትግራይ ህገ መንግስት እኮ የትግራይ ህገ መንግስት ከፌዴራል መንግስት ጋር የሚያያይዘውን ፓርት ብቻ ሳይሆን ትግራይ ውስጥ ያለውንም ሁሉን ነገር ይመራል። የሰብአዊና ዲሞክራሲያዊ መብቶችን በሚመለከት ትግራይ ውስጥ ያለውን ስርዓት በሚመለከት ስርዓተ መንግስቱ እንደ ክልል እኮ የትግራይ ክልል አለ። የህዝቡን ሉዓላዊነት በሚመለከት በትግራይ ህገ መንግስት አለ። የትግራይ ህገ መንግስት የትግራይ ህገ መንግስት ከዛ ህገ መንግስት ከፌዴራል ህገ መንግስት አይደል? አይደለም። የትግራይ ህገ መንግስት ከፌዴራል ህገ መንግስት አይመነጭም። የትግራይ ህገ መንግስት ከትግራይ ህዝብ ስልጣን ነው የሚመነጨው። የትግራይ ህዝብ ስልጣን መጀመሪያ የታወቀው በኢትዮጵያ ህገ መንግስት አንቀጽ 8 ላይ በተጻፈው መሰረት የዚህ ህገ መንግስት ሉዓላውያን ብሔሮች ብሔረሰቦችና ህዝቦች ናቸው ከሚለው አንቀጽ ነው። ስለዚህ ከኢትዮጵያ ህገ መንግስት ነው የሚመነጨው። ኦብቪየስሊ ህገ መንግስቱ የፌዴራል ህገ መንግስት ደግሞ የሚለው ክልሎች የፌዴራል መንግስትን አቋቋሙ ይላል። ክልሎች የፌዴራል መንግስትን ያቋቋሙት በህገ መንግስቱ ነው። መንግስትና ህገ መንግስት የተለያየ ስለሆነ ነው። በህገ መንግስቱ ህገ መንግስታዊ ስርዓቱን መሰረት አድርገው በፌዴሬሽኑ መሀል ላይ ያስቀመጡትና ለራሳቸው የወሰዱት አለ ህገ መንግስቱ ላይ ማን ይቀድማል ምናምን ማን የሰጠው ለህገ መንግስቱ ስልጣን ካል የሁሉንም ህገ መንግስት ስልጣን የሚመነጨው ኃላፊነት የሚመነጨው ከህዝቡ ነው። ስለዚህ የትግራይ ህገ መንግስት ከምን ይመነጫል ካልከኝ ከትግራይ ህዝብ ነው። የትግራይ ህዝብ ነው ያሰደቀው። የትግራይ ህዝብ ዊል የተገለጸው በህገ መንግስት ነው። ይሄንን ስል እኔ ህጉ ላይ የተጻፈው ስለሆነ ነው እንጂ በኋላ እመለስበታለሁ። እኔ ያን ያህል ህገ መንግስቱ የተለየ ፍቅር ስላለኝ አይደለም ማለት ነው። የፌዴራል ህገ መንግስቱ ከፈረሰ በትግራይ ላይ የትግራይ ህገ መንግስት የሚባል የለም፣ የትግራይ ክልል የሚባል የለም። ትግራይ ውስጥ የሚከበር ሰብአዊና ዲሞክራሲያዊ መብት የለም። ትግራይ ውስጥ ሰብአዊ መብት በህገ መንግስቱ ሰብአዊ መብት በህገ መንግስቱ ታወቀ እንጂ ስላልተሰጠ እሱ ሌላ ታሪክ ነው። እሱ ከሌላ ቦታ ስለሚመነጫ አንተ ስለምታውቀው እያወራ ያለው አሁን አስተዳደራዊና ዲሞክራሲያዊ ጉዳዮችን በተመለከተ ነው። እና እሱ ብሉና ትግራይ ውስጥ በምን ታስከብራለህ? አሁን ይኸውልህ በአሁኑ ወቅት ያለው ፍሬምወርክ የፕሪቶሪያ ስምምነት ስለሆነ የፕሪቶሪያ ስምምነት የሚያስፈልገው ኮንስቲቱሽናል ክራይሲስ ስለተፈጠረ ስለሆነ በአሁኑ ወቅት በኢትዮጵያ የፕሪቶሪያ ስምምነት ነው በኋላ መለስበታለሁ። ቀጥሎ ያሉትን ፖለቲካዊና አስተዳደራዊ ጉዳዮች እየወሰነ ያለው ነው የኔ መረዳት። አይደለም
ምን መሰለው የትግራይ ህገ መንግስት የትግራይ ህገ መንግስት ነው ማለት ህገ መንግስቱን የትግራይን ህገ መንግስት ለማስከበር መብቱን ለማስከበር ሲል ነበር ጦርነት ውስጥ የገባው ህዝቡ። ምክንያቱ እንደምታውቀው በፌደራል ደረጃ የተቀመጡ መብቶች እና በትግራይ ህገ መንግስት ውስጥ የተቀመጡ መብቶች ሊጣሱ ሲሉ አይ እኔማ ባለመብት ነኝ የሚል ጥያቄ አንስቶ መብቶቹን ሲደፈጠጡ ጄኖሳይድ ሲታወጅበት ነበር ህገ መንግስታዊ ስርዓቱን ለማክበር የመከላከል ጦርነት ያካሄደው ህዝቡ። ስለዚህ የትግራይ ህገ መንግስት ላይቭ ነው። ወደ በህገ መንግስቱ የተቀመጡት መብቶቹ እንዲመለሱ ታገለ ስላልከኝ ወደ ትግራይ የህገ መንግስታዊ መብቶቹ እንዲከበሩ ለማድረግ በሚደረግ ጥረት ወደ ህገ መንግስቱ የመመለስ ሂደት ተጀምሯል፣ ግን አልተጠናቀቀም አይደለም። ስላልተጠናቀቀ በምልአት ትግራይ ወደ ህገ መንግስታዊ ስርዓት ስላልተመለሰች የፕሪቶሪያ ስምምነት የሚባል ድልድይ አስፈልጓል። ዜርፎር አሁን ኮንቴክስቱ የሚያስተሳስረው ለመተሳሰር የሚያስችል ማለት ነው። ስለዚህ በዚህም ምክንያት ፕሮሰስ አስፈልጓል። ፕሮሰሱ ያስፈለገው የትግራይ ክልል እንደ ክልል ከፌዴሬሽኑ በጦርነት ምክንያት ተቆርጣ ስለነበር ነው የሚል ነው የኔ መረዳት። ሌላ ግን አንድ እዚህ ጋር እሱ ገመድ ነው መመሰለት አይደል? እሱ ገመድ ነው። ትግራይ ቆይ አስጨርሰኝ። ትግራይ እንደ ኢንቲቲ እንደ ክልል ወሰደውና ትግራይ ከፌዴራል መንግስት ወይ ከፌዴሬሽኑ ጋር የሚያስተሳስረውን ገመድ ችግር ገጠመበት ወይም ተበጠሰ። ስለዚህ ይሄንን ወደ ነበረበት ቦታ ለመመለስ የሚያስችለውን ፍሬምወርክ የፕሪቶሪያ ስምምነት ነው። ትግራይ ውስጥ ሜንቴን የተደረገውን ስርዓት ግን ህገ መንግስታዊ ስርዓቱ ግን አለ። እሺ ቆይ እዚህ ላይ ጊዜ ብዙ ላለመውሰድ ህጋዊ እውቅና የሌለውስ ቡድን ህገ መንግስታዊ ማንዴቱ ችግር ውስጥ የገባ ፓርቲ ይመራው የነበረ ክልል ህገ መንግስታዊ ስርዓት ውስጥ ለመግባት በመመለስ ሂደት ላይ ነኝ እሱን ለመመለስ የሚል ፓርቲ ህጋዊ እውቅና የሚሰጠው አካል ጠቅላላ ጉባኤ አላደረገም ስላለው ያካሄደው ጉባኤ ውድቅ የተደረገበትና ህጋዊ ውጤት እንደማይኖረው የተገለጸለት ቡድን ራሱ በህግ ሰፈር ውስጥ ሳይገኝ ስለምን ህግ ነው እያወራ ያለው የሚል ጥያቄ ማለት ነው። ቆይ ጥያቄው ስለቀጠለ አሁን ኢሹ ስለቀጠለ እያነታረከ ስላለ እንደገና አነሳባለሁ ጥያቄውን። አሁንም ህጋዊ እውቅና ሳይኖራችሁ እናንተ ስለምን ህግ ማክበርና ማስከበር ነው ብትናገሩት? መጀመሪያ እናንተ መቼ ህጋዊ እውቅና መቼ ህግ ያውቃችሁና ነው የሚል ጥያቄ ስላለ ነው። ከዚህ አሁን እኮ ይህንን ጥያቄ ከማንሳት በፊት የትግራይን ወደ ህገ መንግስታዊ ስርዓቱ ለመመለስ የሚያስችል ፍሬምወርክ አለ። አቶ አማኑኤል ሄሎ ኔትወርክ ነው መሰለኝ። ቀጥል። ካንተ በኩል የተቋረጠ ነበር። አሁን ከዚህ ጥያቄ በፊት ራሴ ያነሳው ነገር ነበረ። ትግራይ ወደ ህገ መንግስታዊ ስርዓቱ ለመመለስ የሚያስችላት ፍሬምወርክ ፕሪቶሪያ ስምምነት ነው አልከኝ። የፕሪቶሪያ ስምምነት ብቻ ነው ያለኝ አልከኝ አይደል? አሁን ግን ከህገ መንግስቱ ወርደህ የኢትዮጵያ ወይ ምንድነው የምርጫ ቦርድ አዋጅን በማንሳት ነጥለህ ደግሞ ትግራይ ላይ አፕላይ ለማድረግ ትጥራለህ። አይ ስለሄዳችሁበት ነው እናንተ። እኔ አይደለሁም። ቆይ አታደናቅፈኝ፣ ችግር የለውም። ነጥለህ አትውሰደው። ወደ ህገ መንግስታዊ ስርዓቱ መመለስ ማለት ሙሉ ነው። እየመረጥ ማስተሳሰር እየመረጥክ መነጠል አችልም። የፕሪቶሪያ ስምምነት ትግራይ እንደ ትልቅ መርከብ ውሰደው። እዛው መርከብ ውስጥ የተጫኑ ነገሮችን እየነጠልክ ወደ ሌላ ቦታ ትወሰዳቸው። እሺ አስረዳኝ እስቲ። አሁን በፕሪቶሪያ ስምምነት እናንተ እንዴት ህጋዊ እንደሆናችሁ አስረዳኝ። እንደዚህ ከሆነ መወያየት አንችልም። ግድ የለም ንገረኝ። የትግራይን ጉዳይ ወደ ፌዴራል ስርዓቱ ወደ ፌዴሬሽኑ ለመመለስ የሚደረገውን ጥረት የፕሪቶሪያ ስምምነት እንደ ፍሬምወርክ ከወሰድከው ያንን ገና ነው ብለህ ካመልክ አሁን በኢትዮጵያ ውስጥ ህጎችን እየነጠልክ ትግራይ ውስጥ አፕላይ ማድረግ የምችል ከሆነ ይህንን ቅድም ያመጣውን ሎጂክ አይሰራም። አቶ አማኑኤል ሎጂኩን ላስረዳ። አሁን ባለው ኦርደር መሰረት የፕሪቶሪያ ስምምነት ከሆነ የጠቅላላ የመንቀሳቀሻ ፍሬምወርክ እናንተ በፕሪቶሪያ ስምምነት መሰረት አሁን የምታደርጉትን ለማድረግ የሚያስችል ህጋዊ እውቅና ያገኛችሁት ወይም ማንዴት የወሰዳችሁት ከየት ነው? እስቲ እሱን አስረዳኝ። በፕሪቶሪያ ስምምነት ነው ያገኘነው። የፕሪቶሪያ ስምምነት ስረዛ የተካሄደው ጥር 2013 ነው። 2013 ነው ስምምነቱ የተፈረመው 2015 ነው። አሁን ህወሓት የለም ተሰርዘዋል ብሎ የኢትዮጵያ መንግስት ያወጀው በ2013 ሆኖ ሲያበቃ 2015 ሁለታችንም ህወሓትና የኢትዮጵያ መንግስት ተባብለን ሁለት አካላት ሆነን ዲቲዎች ተሰጣተን ግዴታዎችን ተሰጣተን ሚቹዋል የሆነ ሪኮግኒሽን ሁለታችንም አንዱ ለአንዱ ላይ እውቅና ተሰጣተን ወደ ሰላማዊ ሂደቱ ለመግባት
የፈረሰውን ህገ መንግስታዊ ስርዓቱ በፍሬምወርክ መሰረት በፕሪቶሪያ ስምምነት መሰረት ወደ ስርዓቱ ለመመለስ ተስማምተናል። ከፕሪቶሪያ ልክ እንደተመለሰ የኢትዮጵያ መንግስት በህወሓት ላይ የነበረውን አሸባሪነት አንስቶ የጊዜያዊ አስተዳደሩን ለማቋቋም የሚያስችለውን መንገድ ከፈተለት። ፖለቲካሊ እውቅና ተሰጣተናል። ምን መሰለህ፣ ትግራይ ኢትዮጵያ ውስጥ የለችም ካልክ የፌዴሬሽኑ ሜምበር አልነበረችም፣ ተበጥሶ ነበር ገመዱ። ግን ገመዱን መልሶ ለማሰር ነው የሚባለው፣ መልሶ ወደ ነበረበትን ለመመለስ የሚያስችል ፍሬምወርክ የፕሪቶሪያ አግሪመንት እየተጠቀምን ከሆነ ያ ሁሉ መንገድ ከጨረስን በኋላ ወደ ህገ መንግስታዊ ስርዓቱ ተመልሰናል ይባላል። ህወሓት ህጋዊ ሰውነት ነበረው፣ የሆነ ጊዜ ላይ ተሰረዘ። በፕሪቶሪያ ስምምነት መሰረት ግዴታዎችን ተቀብሎ መብቶችን ተቀብሎ ትግራይን ወክሎ ከፌዴራል መንግስት ጋር ለመደራደር የሚያስችለውን ሀዲድ ውስጥ ገብቷል። መንገድ ላይ የኢትዮጵያ መንግስት ምቹ ሁኔታ የትግራይ ውስጥ ምቹ ሁኔታዎች ስለተፈጠሩ የፕሪቶሪያ ስምምነት ወደ ዘላቂ የሆነ ሰላምን ለማምጣት ሳይሆን ለማሸነፍ ያሰበ ጊዜ ህወሓትን አላውቀውም የሚል ሐሳብ አመጣ። ስለዚህ አሁን እሱ ጋር ያዘቀው ያመጣ ማንል እሱ ጋር ያዘህና ይሄን ሁሉ እኔ በመርህ ደረጃ አቀበለዋለሁ። በመርህ ደረጃ ማለት የፕሪቶሪያ ስምምነት ውሉ ሊጠና ከሆነ በሁለት ህጋዊ እውቅና ወይም ቁመና ባላቸው ተዋዮች መካከል መሆን ስላለበት አውቶማቲክ የሆነ የህግ እውቅና ህወሓት አግኝቷል ብዬ አምናለሁ እኔ ማለት። ነገር ግን እናንተ ያንን መንገድ አልተከተላችሁም። ሄዳችሁ ከምርጫ ቦርድ ጋር ዲል ማድረግ ጀመራችሁና የኢትዮጵያ መንግስት አላውቃችሁም አውቃችኋለሁ ወደሚሉበት ጨዋታ ውስጥ ገብታችኋል። ስለዚህ ያንን እናንተ ቆይ እናንተ ራሳችሁ ናችሁ ወይቭ ያደረጋችሁት ያንን መብት እንጂ በመርህ ደረጃ እኔም አንተ አሁን የምትለው ነገር ቀበለዋለሁ። በመርህ ደረጃ ያንን ተከትላችሁ ልክ አሸባሪነቱን እንዳነሳኸው በዛው መልሼዋለሁ ሪስቶር አድርጌዋለሁ የህወሓትንም ብለህ በፖለቲካዊ ውሳኔ ስጥበት እንደማለት ምርጫ ቦርድ ውስጥ ሄዳችሁ እንዲህ ይደረግ እንዳይደረግ ጨዋታ ውስጥ ከገባችሁ በኋላ እንደገና ተመልሳችሁ የፕሪቶሪያ ስምምነትን እውቅና ክሌም እንዴት ልታደርጉ ትችላላችሁ ነው። ግን እኔ እያነሳ ያለሁት አብሮ ብትመልስልኝ የምወደው ይሄ አጠቃላይ ሁሉንም ህወሓት የሚመለከት ሆኖ ሳለ ይሄው ክራይሲስ እያለ እናንተ ደግሞ ለሁለት ተከፈላችሁና ጉባኤ ያደረግን አላችሁ። እዛ ጨዋታ ውስጥ ኦልሬዲ ምርጫ ቦርድ ጨዋታ ውስጥ ስለገባችሁ ምርጫ ቦርድ ደግሞ ያካሄዳችሁትን ጠቅላላ ጉባኤ አላቀውም፣ ህጋዊ ውጤትም አይኖረውም፣ እንዳልተደረገ ይቆጠራል አለ። ይሄን ያህል የህግ ክራይሲስ እያለባችሁ ስለምን ህግ ማስከበርና ማክበር ነው የምታወሩት ነው የኔ ጥያቄ። ጥሩ፣ ሁለቱንም ጥያቄዎች ልመልስልህ። ወደ ምርጫ ቦርድ አመልካች ሆነን አይደለንም የሄድነው ነው። ምን መሰለህ፣ የፕሪቶሪያ ስምምነት ተፈርሞ የኢትዮጵያ መንግስት ሌጋል የሆኑ ጉዳዮች ሁሉንም በትግራይ ውስጥ ለመፈጸም የሚያስችል ስርዓት ለሁሉንም የሚመለከታቸው የፌዴራል ተቋማት መመሪያ ከሰጠ በኋላ ከሁሉንም ተቋማት ጋር ግንኙነት ትጀምራለህ። ስለዚህ እኛ ለምሳሌ የምርጫ ቦርድ የሆነ ጊዜ ላይ የህጋዊ ሰውነታችንን ሰርዘዋል፣ በፕሪቶሪያ ስምምነት ደግሞ ተመልሰዋል። ስለዚህ ሌጋል የሆነ ፕሮሰስ ውስጥ መግባት አለብን። ለምሳሌ ከጦርነቱ በፊት የሚገባን ንብረት አለ ኢህአዴግ ውስጥ የነበረ ከብልጽግና ክሌም የምናደርገው ለኛ የሚመለከት መሀል ሀገር አዲስ አበባ ኦፊስ ነበረን። የመሳሰሉ ጉዳዮችን ለመስራት ከፈለግ ቴክኒካሊ የሚያገኙ አካላት ምንድን ነው የሚሉ ህጋዊ ሰውነታችሁ ተሰርዘዋል ወደሚል አተካራ ውስጥ ይገባሉ። ስለዚህ ወደ ኢትዮጵያ መንግስት ሄደን አይ የምርጫ ቦርድ እነዚህ ጉዳዮችን ሰርዟችሁ ስለነበር የፋይናንስ ሚኒስተር፣ የግብርና ሚኒስተር፣ የትምህርት ሚኒስተር፣ የጤና ሚኒስተር፣ ሌሎች ተቋማት የፌዴራል ተቋማት እንደሚያደርጉት ሁሉ የምርጫ ቦርድም ያንን ተከትሎ ስርዓት እንዲያስተናግደን የሚያስችል እድል ይፈጠር ብለን ለኢትዮጵያ መንግስት እኮ ነው የጠየቅነው። የኢትዮጵያ መንግስት ደግሞ አይ ችግር የለውም ይህንን ሁሉም የፌዴራል ተቋማት ያውቁታል፣ ከምርጫ ቦርድ ጋር ልክ ከፋይናንስ ሚኒስተር ጋር እንደተገናኛችሁ ከምርጫ ቦርድ ጋር መገናኘት ትችላላችሁ የሚል ሐሳብ ሰጠ። ስለዚህ ቀጥታ ከፌዴራል ተቋማት ጋር መገናኘት ጀመረ። የምርጫ ቦርድ ደግሞ አይ እኔ አውቶማቲክ ከሆነ የምርጫ ቦርድ ጋር ለምን ትሄዳላችሁ? አንተ ካልከው ጋር እኮ ይጋጭ። አውቶማቲክ ነው፣ በፕሪቶሪያ ስምምነት መሰረት አውቶማቲክ ነው አላልከኝም እንዴ? አውቶማቲክ ከሆነ ዲክላራቶሪ የሆነ ስቴትመንት ነው እንጂ ከኢትዮጵያ መንግስትና ከምርጫ ቦርድ መምጣት ያለበት። እናንተ አመልካቾች ሆናችሁ ለምን ትሄዳላችሁ? በነገራችን ላይ አመልካቾች ሆናችሁ ሄዳችሁ፣ ምክንያቱም የስራ አስፈጻሚዎቹ ተፈራርመው አቶ ጌታቸው እዚህ መጥቶ ሲናገር ነበር። የስራ አስፈጻሚዎቹ ተፈራርማችሁ ነው ማመልከቻ ያስገባችሁት። ታይምታስ ዋይ የምርጫ ቦርድ በጉዳዩ ላይ ሴይ የኖረው አመልካቾች ሆነን አይደለንም። ይሄድ ነው በጣም እያወራን ያለ ነው። ባይዘው ቴክኒካል የሆነ ነገር ነው እያወራን ያለ ነው። ግን ቴክኒካሊም አመልካቾች ሆነን አይደለም እየሄድን ያለ ነው። ይሄድ ነው እኮ ከኢትዮጵያ መንግስት ጋር ስራዎች ለመጀመር ፓርቲን የሚመለከቱ ጉዳዮች ሌላ ጉዳይ እኮ አይደለም። ፓርቲ የሚመለከቱ ጉዳዮች ከኢትዮጵያ መንግስትና ከሌሎች አካላት ጋር ለመገናኘት የምርጫ ቦርድ
እሱ ጋር ያለውን ነገር ማስተካከል አለበት። ስለዚህ እሱ እንዴት ነው የሚደረገው ብሎ ምርጫ ቦርድ የኢትዮጵያ መንግስትን ኢንጌጅ ማድረግ ምንድነው ስህተቱ? ስለዚህ ቴክኒካሊ ያልክ ያለው እኮ ምን መሰለህ፣ ቴክኒካሊ ስህተት ስለፈጸማችሁ ነው ነገሩ እንደዚህ ሆነው ነው እያልክ ያለው አይደለም። አሁን ዋናው ነገር ቴክኒካል አይደለም። ችግሩ ቴክኒካል ሳይሆን ፖለቲካል ነው። ፖለቲካል የሚሆነው እንዴት መሰለህ፣ የኢትዮጵያ መንግስት የህወሓትን በሚመለከት የፕሪቶሪያ ስምምነት ፓርትነር ነው ብሎ በሰላም ሂደቱ ውስጥ የሚያስፈልጉ ጉዳዮችን ለመፈጸም ዝግጁ ነው አይደለም የሚለውን ነው። በፕሪቶሪያ ስምምነት የእናንተ ህጋዊ እውቅና መመለስ ለምን አልተካተተም? ባይዘው በፕሪቶሪያ ስምምነት ልክ ከአሸባሪነት መነሳታችሁ እንደተካተተ ሁሉ የእናንተ ህጋዊ እውቅና መመለስ አውቶማቲካሊ መደረግ እንዳለበት በፕሪቶሪያ ስምምነት ላይ አልተካተተም። ለምንድን ነው ያ? አረ ነው እሱ እኔ ፕሪቶሪያ ውስጥ ስላልነበርኩኝ ያው ስምምነቱ ሲፈረም ስላልነበርኩኝ ያንን እንትን ማለት አልፈልግም። ግን ምን መሰለህ ህወሓት ብለህ እየጠራህ የህወሓት ግዴታዎችን እያስቀመጥ የህወሓት መብቶችን እያስቀመጥ ህወሓት ወደፊት የሚፈጽማቸው ነገሮችን እያስቀመጥ ማለት ኔቭ ነው። ምን ታደርጋለህ ማለት ሌላ ህወሓት ህጋዊ ሰው እናንተ እሱ ላይ እንስማማለን። ስለዚህ እንስማማለን እናንተ እሱ ላይ። ስለዚህ ሁለተኛውን እስቲ ንገረኝ። በጣም ቴክኒካል ነው። ወደዛ ሁለተኛው የነበረባቸው አይመስለኝም። ሁለተኛው ነገር ፖለቲካሊ እውቅና ተሰጥቷል። ህጋዊ ሰውነት የነበረው ድርጅት ነው። በቃ ነገሩ በዛ ያልፋል። ወደ ምርጫ ቦርድ አንዴ ከሄዳችሁ በኋላ ነገሩ ቴክኒካል ብቻ የማይሆነው የአጠቃላይ ፕሮሰስ ጉዳይ ስለሆነ አሁን ደግሞ ወደምናነሳው ጥያቄ የሚመጣው ለምን መሰለህ፣ ቀጥሎ በዛ ፕሮሰስ ውስጥ ለሄዳችሁ ህግ ማውጣት ብዙ የዘረዘርናቸው ያወራንባቸው አንተም የተናገርክባቸው ጉዳዮች አሉ። እንዝለላቸውና ኦልሬዲ በምርጫ ቦርዱ ወጥመድ ውስጥ ስለገባችሁ ጠቅላላ ጉባኤ ማካሄድን አለማካሄድን በተመለከተ የምርጫ ቦርዱ የሚወስንበት ሁኔታ ፈጠራችሁና የምርጫ ቦርዱ ጉባኤ ማካሄድ እኔ ካልተገኘሁበት በስተቀር ጠቅላላ ጉባኤ ማካሄድ አትችሉም፣ therefore ያካሄዳችሁት ጉባኤ እና ያንን ተከትሎ የተወሰነ ውሳኔ የህጋዊ ተቀባይነት የለውም አለ። የኔ አሁን ጥያቄ የእናንተ የህግ ማንዴት ከየት እንደሚመነጭ መረዳት ነው። ምክንያቱም አሁን ላይ ትግራይ ላይ በሰራዊቱ ተጠቅማችሁ እያካሄዳችሁ ያላችሁት ተግባር ህጋዊና ህገ መንግስታዊ ስርዓትን ማስከበር ነው እያላችሁ ስላለ ነው ሬሌቫንት የሆነው። ስለ የትኛው ህግና ስለ የትኛው ህገ መንግስት ነው የምታወሩት? ምን ለዚህ ነው። ስለዚህ ሄልፕ ሚ አንደርስታንድ የእናንተ ስልጣን ከየትኛው ህግ እየመነጨ እንዳለ። ከፕሪቶሪያ ቀደም እኮ ኢን ፕሪንሲፕል አንተ እንደምትቀበለው ነግረኛል። የኛው ስልጣን የኛው ህልውና ከፕሪቶሪያ ስምምነት ይመነጫል። ጠብቀኝ፣ ከፕሪቶሪያ ስምምነት ነው የሚመነጨው። እኛ ምርጫ ቦርድ ወጥመድ ውስጥ አይደለንም የገባ ነው። የኢትዮጵያ መንግስት ምርጫ ቦርድ እንደ ኢንስትሩመንት ነው እየተጠቀመበት ያለው ወንድሜ። እሱ እንደ ኢንስትሩመንት ነው እየተጠቀመበት ያለው እንጂ እኛ አይደለም ወጥመድ ውስጥ የገባ ነው። እኛ ፕሪቶሪያ ስምምነት ውስጥ ነው ያለ ነው። ሁሉንም አይነት ኢንጌጅመንቶች በፕሪቶሪያ ስምምነት መሰረት ነው እያደረግን ያለ ነው። ግን አሁን እኮ ለምሳሌ የፕሪቶሪያ ስምምነት አለ። የበጀት ብሬክዳውን አስፈላጊ ከሆነ አዘጋጅተው እኮ የምትሄደው ወደ ፋይናንስ ሚኒስተር ነው የምትሄደው። ከግብርና ሚኒስተር የሚያገናኝ ካለ ወደዛ ነው የምትሄደው። ከምርጫ ቦርድ የሚያገናኝ ሲኖር ደግሞ ወደ ምርጫ ቦርድ ትሄዳለህ። ምርጫ ቦርድ የፕሪቶሪያ ስምምነትን መሰረት አድርጎ ካላስተናገደ የፕሪቶሪያ ስምምነትን እየጣሰ ያለው ምርጫ ቦርድ ይሆናል። ወይም ደግሞ እሱ እንደ ኢንስትሩመንት እያገለገለ ከሆነ እሱ ነው አገልጋይ ሆኖ ለዲሞክራሲያዊ ስርዓቱ ወይም ደግሞ ለፕሪቶሪያ ስምምነት እንቅፋት እየፈጠረ ያለው። ቴክኒካሊ ስለተሳሳታችሁ ነው ወደሚለው አትወሰደው። ዋናው ነገር ሞቲቭ ነው። ህወሓት የፕሪቶሪያ ስምምነት አካል ሆኖ ለመሄድ የኢትዮጵያ መንግስት ይፈልጋል አይፈልግም? የሚፈልግ ከሆነ ቴክኒካሊ የሚባሉ ነገሮች አደናቃፊ አይሆንም። ቴክኒካሊ ይቸገራሉ አለ የኢትዮጵያ መንግስት። የምርጫ ቦርድ ለኢትዮጵያ መንግስት ምን አለው? ቴክኒካሊ ይቸገራሉ፣ የተሰረዘውን ህጋዊ ሰውነት ለህወሓት ለመስጠት ይቸገራሉ ብሎ ወደ ኢትዮጵያ መንግስት ሄደ። የኢትዮጵያ መንግስት ደግሞ ምንድነው ችግራችሁ አላቸው። አይ ችግራችንማ ከዚህ ቀደም የተሰረዘውን ህጋዊ ሰውነት ለመመለስ የሚያስችል በህጉ አንቀጽ የለንም አለ። አይ እሱ ችግር ከሆነ ቴክኒካሊ ወይም ሌጋሊ ከሆነ ችግሩ ፖለቲካሊ ስምምነት ላይ ስለደረስን ህግ አወጣለሁ አለ። ኦኬ ብለን ጠበቅን። ህግ አወጣ። ያወጣውን ህግ የተሰረዘውን ህጋዊ ሰውነት የሚመልስ ሳይሆን እንደ አዲስ የሚመዘግብ ሆነ። አይ ይሄ እኮ ተሳስታችኋል ብለን ሄደን ገና ወደ ምርጫ ቦርድ ሳንሄድ ማለት ነው። አይ የምርጫ ቦርድም የትግራይ ማለት ህወሓትን ባለንበት ተቀምጠን ደግሞ እሱን አስበን ያወጣ ነው፣ ችግር የለውም ይሄንን ለማድረግ የሚያስችል ስለሆነ የምርጫ ቦርድ በስነ ስርዓቱ አስተናግዷቸው በፕሪቶሪያው ስምምነት ተብለው ታዘዙ። ኦኬ ብለን ወደ ምርጫ ቦርድ ስንሄድ ያዘጋጁት ሰርቲፊኬት ምን ሆነ? በአዲስ ሆነ ተገኘ። ከዛ ተመለሰን ደግሞ አይ ይሄንን ቅድምም ብለናችሁ ነበር፣ ወደ ፕሪቶሪያ ስምምነት ሳይሆን ሰዎቹ ወደ ቴክኒካል ነገር እየሄዱ ህጉ ማለት በተቀመጠው ዳይሬክትሊ ነው ኢንተርፕሬት እያደረጉ ያሉት። ስለዚህ እነሱ ጋር ችግር የለንም።
ችግሩ ከኢትዮጵያ መንግስት ጋር ነው። ምክንያቱም የፕሪቶሪያ ስምምነት ነው ያገናኝ። ቆይ ወደ ጉባኤው ልመጣልህ ነው እኮ ብለን ወደዛ ገባን። እኛ በፕሪቶሪያው ስምምነት መሰረት ህጋዊ ሰውነታችን በወረቀት ደረጃ እነሱ ለማስተናገድ የሚያስችል ጉዳይ ባይኖራቸውም በፕሪቶሪያው ስምምነት መሰረት ፖለቲካሊ ሌጋሊ ህወሓት አለ ብለን ስላመንን በህጉ መሰረት በህገ ደንቡ መሰረት ወደ ጉባኤ ገባን። ከዛ የምርጫ ቦርድ ምንድን ነው እያለ ያለው? ህጋዊ አይደለም፣ እኔ መገኘት አለብኝ የመሳሰሉ ነገሮችን ነው እያለ ያለው። በምን መሰረት? እሱ ህግ ብሎ በሚያምነው አዲስ ሰርቲፊኬት፣ አዲስ ሌጋል ፐርሰናሊቲ እሱም አልተቀበልነው። እንደዛ አይደለም፣ በፕሪቶሪያው ስምምነት ነው ማስተናገድ የምችሉ እናንተ የጠየቅናችሁ ይሄ ነው፣ ከኢትዮጵያ መንግስት ያለን ጉዳይ ይሄ ነው ብለናቸዋል። ስለዚህ እነሱ የሚያስቡት ከነሐሴ 3 2016 እኛ እያሰብን ያለ ነው ከዚህ ቀደም የነበርን የተሰረዘውን ህጋዊ ሰውነት። ስለዚህ እነሱ ወደ ኋላም ብትመለሱ ስቲል የምታርፉት የምርጫ ቦርድ ጋር ነው። ምክንያቱም ከስምምነቱም በፊት ህወሓት ከመሰረዙም በፊት የፓርቲዎችን ህጋዊ እውቅና የሚሰጠው የምርጫ ቦርድ ነው። ስለዚህ ህጉን ወደ ኋላ መለስከው ወደፊትም ማስፈነጠርከው የምርጫ ቦርድ ነው ህጋዊ እውቅና የሚሰጣቸው። ፕሪቶሪያ ስምምነት አላውቀም ካለስ ኦኬ የፕሪቶሪያ አሁን ወደ ፕሪቶሪያ ስምምነት እንሂድ። ሌጋሊ ስፒኪንግ የምርጫ ቦርድ እያለ ያለው የፕሪቶሪያ ስምምነት አላውቀውም ነው። እሺ አሁን ወደ ፕሪቶሪያ ስምምነት እንሂድ። ቅድም ስለዚህ እኛ የፕሪቶሪያ ስምምነት ምርጫ ቦርድ ስለማያውቀው መሰረዝ አለብን መጥፋት አለብን ወይስ የምርጫ ቦርድ እኮ እሱን ከሆነ ሌላ ሊጋል ፍሬምወርክ መዘጋጀት ሊኖርበት ነው። ቆይ አሁን እዚህ ጋር ፓርቲን በተመለከተ እኮ የኢትዮጵያ መንግስት ጉዳይ ከሆነ እናንተ ይህንን ስልጣን ክሌም የምታረጉበትና ሁላችንም የምንግባባበትን ህግ ማበጀት ይኖርባችሁ ነበር። አሁን ያ ጥያቄ ውስጥ ገብቷል፣ እያጨቃጨቀ ነው። ሶ እናንተ ራሳችሁ የህልውናችሁን በተመለከተ ያለባችሁን ህጋዊ ቀውስ ሳትፈቱ ህግና ህገ መንግስት እናስከብራለን በማለት ክሌም የምታረጉት በምን ምክንያት ነው የሚል ነው። ግን አብሮ የፕሪቶሪያ ስምምነት ራሱ መንግስት ያደርጋችኋል። አትቀላቅለው ወደ ሰራዊት እንመለስባለሁ። ቆይ ምን መሰል እኛ ህገ መንግስት ሰራዊትን አላነሳውም ያለ ነው። ህገ መንግስታዊ ስርዓቱ እያልን ያለ ነው የትግራይን ህገ መንግስት ነው። የትግራይ ህገ መንግስት ነው። ህገ መንግስቱ አለ ላይብ ነው። በትግራይ ውስጥ ተቋማቱን የተፈጠሩበት እያንዳንዱን ጉዳይ በስርዓት የሚመራበት ህገ መንግስት አለ። ከህገ መንግስቱ ስር ደግሞ አዋጆች አሉ፣ ሌሎች ህጎች አሉ። ይህንን ህግ ላይቭ ነው በስርዓቱ መሰረት መሄድ አለበት ብለን ህጉም እየተከበረ ያለው። ቅድም ሰራዊቱን እግረ መንገድ አንስተህ ነበር። ሰራዊቱን እየተጠቀመ አይደለም ህወሓት። ሰራዊቱን በተመለከተ ቆይ አነሳልሃለሁ ጥያቄ ነው። ቆይ ጥያቄውን በተርታ እያደረግነው እንሂድ ብዬ ነው። የፕሪቶሪያ ስምምነት እናንተን መንግስት አያረጋችሁም። ሶ አሁንም በምን ስልጣን ነው ህገ መንግስትና ህግ እናስከብራለን እያላችሁ ያላችሁ? የፕሪቶሪያ ስምምነት ከፌዴራል መንግስት ጋር በመሆን የጊዜያዊ አስተዳደሩ አካል ያደርገናል። የፕሪቶሪያ ስምምነት ቆይ አቶ አማኑኤል እየተነጋገርን እንድንሄድ ነው። የፕሪቶሪያ ስምምነት አንቀጽ 10 ንዑስ ቁጥር 4 የሚለው ህወሓትና ተዋዋያችሁ ኢንክሉሲቭ የሆነ ኢንትሪም አድሚኒስትሬሽን ስለመፍጠር እንድትነጋገሩ ነው። ኢትስ ናት አ ፓወር ሼሪንግ አርቲክል። ስለ ዳያሎግ ነው እንጂ የሚናገረው ስለ ስልጣን ክፍፍል አይደለም። በፕሪቶሪያ ስምምነት በኩል መንግስት አይደላችሁም። አይደለም አሁን ለጥያቄ ነው መንግስት ናቸው ወይ አይደለም የሚለውን ለማንሳት እንጂ ስለ መብታችን ማለት ስለተቋቋመው በምርጫ ስለተቋቋሙት ምክር ቤቶችን በሚመለከት ህወሓት ተመራጭ የሆነ ፓርቲ ነው። ህጋዊነቱን ደግሞ በስምምነቱ መሰረት ላይ መልሰዋል ብያለሁ። ስለዚህ እነዛ በህገ መንግስቱ መሰረት የተቋቋሙት ጊዜያዊ ምንድነው ምክር ቤቶች ህጋዊ ያልሆነ ነገር ሲፈጸምባቸው ህግ እንዲከበር ፖለቲካሊ የመታገል በህግ መሰረት በልዑላዊነታቸውን እንዲከበር የመጠየቅ የመታገል መብት አለው አይደለም? ይሄን ነው እያደረገ ያለው። በትግራይ ውስጥ ያሉ ተቋማት የጸጥታ ኃይሎች ሰራዊትም ይሁን ፖሊስም ይሁን ምልሻም ይሁን የፍትህ አካላትም ይሁን ደግሞ እነዚህ በህገ መንግስቱ መሰረት የተቋቋሙት ምክር ቤቶች ህጋዊነታቸውን ተጠብቆ እንዲዘልቅ የማድረግ ግዴታ አለባቸው። ህገ መንግስቱን የማክበር በህገ መንግስቱን የመገዛት ግዴታ አለባቸው። ስለዚህ የትግራይ ሰራዊት እያደረገ ያለው ህገ መንግስታዊ ስርዓቱን እንዲከበር እያደረገ ነው፣ ግዴታው ስለሆነ ህወሓት ስለላከው አይደለም። ምክንያቱም ወደ ሰራዊቱ አልሄድኩም እኔ። ቆይ ሰራዊቱን አላነሳውም እስካሁን። ትግራይ ውስጥ ቅድም አንስተዋል እኮ ተጠቅማችሁ ብለሃል። ተጠቅማችሁ ስላልኩ እኮ ተጠቅመን አይደለንም። እሱን ጊዜ እሰጥሃለሁ፣ በደንብ ታብራራዋለህ። እሱን ቆይ ወደ እሱ የጠየቅሁን ጥያቄ አልመለስክልኝም። እናንተ በፕሪቶሪያ ስምምነት
በፕሪቶሪያ ስምምነት መሰረት መንግስት አልሆናችሁም። በጊዜያዊ አስተዳደሩ የመዋቅር ሂደት ውስጥ በተፈጠረው በ1995 ዓ.ም በወጣው አዋጅ ላይ መሰረት ባደረገው ደንብ መሰረት በተቋቋመው ጊዜያዊ አስተዳደር በኩል እንጂ በፕሪቶሪያ ስምምነት በኩል መንግስት አልሆናችሁም። ያ ደግሞ ኮንቴስት ተደርጓል። እንኳን መንግስትነታችሁ ቆይ በትግራይ ደረጃ እኮ መንግስት የለም። በትግራይ ደረጃ ነው ታዲያ መንግስት ካልሆናችሁ ታዲያ የማስከበርና መንግስት ብቻ ነው እንደ መብቶችን ለማስከበር ህገ መንግስቱን ለማስከበር የሚንቀሳቀሰው? ህገ መንግስቱ ምንድን ነው? ማስከበር የመንግስት ድርሻ ነው አይደለም። ህገ መንግስቱን የማስከበር የማንንም ግዴታ ነው። ህገ መንግስቱን ተመልሰህ ማየት ትችላለህ። ህገ መንግስት እያስከበርን ነው እያላችሁ አይደለም ማለት ሎ ኢንፎርስመንት የመንግስት ነው። ሎ ኢንፎርስመንት አውቃለሁ የመንግስት ነው። ግን ህወሓት እኮ ሎ ኢንፎርስመንት ውስጥ ገብቶ እያዘዘ አይደለም። ህገ መንግስቱ እንዲከበር ግን ፖለቲካሊ የመታገል መብቱ ነው፣ ግዴታውም ነው። ከዚህ ያለፈ ነገር ያደረገውን ንገረኝ። ህወሓት ህገ መንግስቱ እንዲከበር ፖለቲካሊ ከመታገል እየሾመ ነው። ምክር ቤቶች ናቸው እየሾሙ ያሉት። ምክር ቤቶች ናቸው እየሾሙ ያሉት። ምክር ቤቱን እናንሳይ። በምክር ቤቱ የተመረጠው ህወሓት ነው ትላለህ አንተም ራስህ አይደለም? ያ ምክር ቤቶቹ ቅድም ስጠቅስ ምን አልክ? ትግራይ ከህገ መንግስታዊ ስርዓቱ በጦርነቱ ምክንያት ተቆርጣ ነበር ካልክ፣ እነዚህ አሁን የምጠቅሳቸው ምክር ቤቶች መሬት ውስጥ የተቀበሩ ኬብሎች ናቸው እንዴ ያልተቆረጡት? እነሱ ተለይተው ህወሓት አለ እኮ ህወሓት ላይ ነው ብያለሁ። ስለ ምክር ቤት ስናወራ ወደ ህወሓት ምክር ቤቶቹ ደግሞ አሉ፣ ህገ መንግስቱ አለ። ምክር ቤቶቹ የመንግስት አካላት ናቸው አይደል? ማለት የመንግስት መዋቅር አካላት ናቸው። ሌጂስሌቲቭ የሆኑት የመንግስት የወረዳ የዞን የምናምን እንትኑ ማለት የተለያዩት አይደለም። ምን መሰለህ መዋቅሩ ነው የምትጠይቀኝ። በወረዳ ደረጃ ምክር ቤት አለ። ምክር ቤቱ በወረዳው ላይ ከፍተኛ ስልጣን ፖለቲካዊ ስልጣን ያለው አካል ነው። ከየት መጣ እሱ ስልጣን? ከየት መጣ እሱ ስልጣን? ግንኙነቱ ከህዝቡና ከላይ ያለውን የክልል ምክር ቤት ነው። ኦኬ። ለስራ አፈጻጸም ሁሉንም አይነት የመንግስት መዋቅርን ይዞ ስራ ለመፈጸም ከሆነ ደግሞ በወረዳ በቀበሌም በከተማም የትም ቦታ ያለ አላይመንት አለው የመንግስት አካላት ይሆናል። አማኑኤል አንተ በደንብ እንደምታውቀው ህገ መንግስታዊ ስርዓት ብለን ስናወራ ቶታሊቲውን ከዝቅተኛው የአስተዳደር እርከን እስከ ላይ ያለውን የሚያካትት ተርም ነው አይደል? ትግራይ ከህገ መንግስታዊ ስርዓት ወጣች ማለት እነዛ ምክር ቤቶች ከዋናው ፉርጎ ተቆርጠው ነበር ማለት ነው። አይደለም እነሱ ነበሩ። ኦኬ እሱ ምን መሰለህ አንተ እያልክ ያለው ቴዲ ምን መሰለህ ከመጀመሪያውም የጀመርከውን አቋም ነው። እሱ የራስህ መብት ነው ማለት ትችላለህ። ትግራይ ውስጥ ህገ መንግስታዊ ስርዓቱ ፈርሰዋል ነው እያልክ ያለው በቀጥታ አነጋገር። እኔ ደግሞ እያልኩ ያለው ቆይ ትግራይ ውስጥ ህገ መንግስታዊ ስርዓቱ አልፈረሰም። ትግራይ የፌዴሬሽኑ ሜምበር ለማድረግ የሚያስችላትን ከፌዴራል መንግስት ጋር የሚያስተሳስራትን ገመድ ችግር ገጥሞታል ወይም ደግሞ ፈርሷል ተጥሷል ማለት ትችላለህ። ያንን ፍሬምወርክ ወደዛ ለመመለስ የሚያስችለንን የፕሪቶሪያ ስምምነት አለ። ምን ሆነን ወደዛ እንመለሳለን? ተበትነን ወይስ ክልል ሆነን? ክልል ሆነን ነው የምንመለሰው። ክልል የሚያደርገን ደግሞ የራሳችን ህገ መንግስት አለ። ህገ መንግስታዊ ስርዓቱ ትግራይ ውስጥ ያለውን ህገ መንግስታዊ ስርዓቱ ከላይ እስከታች ስርዓት ባለው መንገድ ያስተዳድራል። ከዚህ ውጭ ከሆነ ክልል አይሆንም። ትግራይ እንደ ተበትኖ ነው ወደ ፌዴራል መንግስቱ እየጠየቀ ያለው ማለት ነው። ያን በህገ መንግስቱ የኢትዮጵያ ህገ መንግስት ካየው ራሱ ምንድን ነው የሚለው? ክልሎች የፌዴሬሽን ስርዓቱን ፈጠሩ ነው። ይሄ ክልል አለ፣ የተወረረ ግዛት አለው፣ በወራሪዎች ስር ያለ ህዝብ አለው። ጊዜያዊ አስተዳደር ያስፈለገው ከዛ በፊት የነበረው የመንግስት ስትራክቸር ስለፈረሰ አይደለም። በ2012 የተካሄደው ምርጫ ነል ኤንድ ቮይድ ሲደረግ እናንተ በ2012 ምርጫ ላይ አገኘነው የምትሉት ማንዴት ፈርሶ የለም ወይ? ከምን ህግና ከምን ምንጭ ነው ስልጣናችሁን እየቀዳችሁ ያላችሁት? ማንዴትን በተመለከተ ነው እስካሁን እያወራን ያለ ነው። እሱን ብቻ አስረዳኝና ወደ ሌላ ጉዳይ እንሽ። አዎ ትግራይ ውስጥ የተደረገው ምርጫ እሱ ላይ ከሆነ ችግር በ2012 የተደረገው ምርጫ የክልል ምክር ቤት ብቻ ነው። ገባ? የክልል ምክር ቤት ብቻ ነው። የወረዳ የከተማ የክፍለ ከተማና የቀበሌ ምክር ቤቶች ከዛ በፊት በኢትዮጵያ ደረጃ የተደረገውን ምርጫ የተቋቋሙ ናቸው። ስለዚህ የኢትዮጵያ መንግስት ይህንን ችግር አለብኝ ብሎ ህጋዊ አይደለም ያለው ምርጫ በ2012 ያደረግነውን ነው። እሱ ደግሞ ለክልል ምክር ቤቱ ብቻ የሚመለከት ነው። ያንን ደግሞ ለሰላሙ ስንል ትተን በክልል ደረጃ ጊዜያዊ አስተዳደር አቋቋመን። በወረዳ ደረጃ ግን ምክር ቤቱ አለ። በወረዳ ደረጃ ግን ምክር ቤት ካለ ጊዜያዊ አስተዳደር የሚባል ነገር የለም። ከጊዜያዊ አስተዳደሩ ጋር በክልል ደረጃ ከተቋቋመው ጊዜያዊ አስተዳደሩ ጋር አላይንመንት አለው፣ የስራ አላይንመንት አለው። ይህንን በክልል ደረጃ ያለውን ጊዜያዊ አስተዳደር የታች መዋቅሩን ለመምራት የሚያስችለው በስራ የመምራት መዋቅሩ አለ። ትክክል ነው። ይሄ ትክክል ነው። ግን
አንተ እያሰብክ ያለው ህገ መንግስታዊ ስርዓት ፈርሰዋል፣ ጊዜያዊ አስተዳደር ተቋቁሟል ትግራይ ውስጥ፣ ሁሉንም በትግራይ ደረጃ የነበሩ ምክር ቤቶች ፈርሰዋል ብለህ ነው እየተነሳው ያለው። እንደዛ አይደለም፣ አሳምሽኑ እንደዛ አይደለም። ህገ መንግስታዊ ስርዓቱ አለ። ለሰላም ሲባል በክልል ደረጃ የነበረውን መንግስት ፈርሶ ጊዜያዊ አስተዳደር እንዲቋቋም ሆነዋል። ስለዚህ እስከሚቀጥለው ምርጫ አንቀጽ 10ን በራሱ ማየት ትችላለህ። ጊዜያዊ አስተዳደሩ የላይኛውን እርከን ብቻ የሚመለከት ነው የሚል እኔ በፕሪቶሪያ ስምምነትም ላይ ሌላም ቦታ አላነበብኩም። ላንብብልህ ከፈለህ ይህንን ፕሪቶሪያ አግሪመንት ላይ ላንብብልህ ከፈለህ እንደዛ እንደሚል ሪጂናል ካውንስል ነው። ምን ይላል መሰለህ? አንቀጽ 10 ኖት 1 within a week of the implementation of article 7 sub 2 ይህንን የአሸባሪነትን በሚመለከት ማለት ነው and until election for the regional council and the House of People's Representatives are held under the supervision of the Ethiopian National Electoral Board, the establishment of an inclusive interim regional administration will be settled through political dialogue between the parties ይላል። look regional council ለሪጂናል ካውንስል እና ለህዝብ ተወካዮች ምክር ቤት በክልል ደረጃ ላለው ካውንስል እና ለፌዴራል ምክር ቤት ነው እያለ ያለው። ይህንን ነው ዲሶልቭ የተደረገው ከሆነ በክልል በወረዳ በቀበሌ ደረጃ ያሉ ምክር ቤቶች ኢንታክት መሆኑን አስዩም የሚያደርግ የት ጋር አለ? ኢንታክት መሆኑን አስዩም የሚያደርግ ለምንድን ነው? አንተ ትግራይ ውስጥ ኢንተሪም ሪጂናል አድሚኒስትሬሽን ለማቋቋም አስፈላጊ የሆነው ምክንያት ምንድን ነው ለአንተ? በአጠቃላይ ትግራይ ከሁሉም ህገ መንግስታዊ ተሳትፎና ስርዓት በመውጣቷና በመቆረጧ ምክንያት አይደለም ወንድም አይደለም። የ2012 ምርጫ ነው። ቆይ ልንገርህ፣ የ2012 ምርጫ እኛ ምርጫ ቦርድ ሳይሳተፍበት ለምን ታዲያ እንደሱ ከሆነ ከ2012 በፊት የነበረውን ምክር ቤት ሪስቶር ለምን አላረገም? ያ ቢሆን ኖሮ ኢንቴንሽኑ እሱማ እዛ ድርድር ውስጥ የነበሩ ሰዎች የእነሱ ችግር ይሆናል። እሱ አይመለከትንም። እኛ የምናነበውን ነው የምናምነው። አሁን እሱ አንተ ስትፈልግ እኮ ወደ ውስጥ ትገባለህ። እኛ ደግሞ የምናውቀው የፕሪቶሪያውን ስምምነት ነው። ኤኒዌይስ ቆይ ለጊዜያችን ሪጂናል ካውንስል አለ እኮ። ሪጂናል ካውንስል ማለት ትግራይ ውስጥ ምን መሰለህ ካውንስሎች ሶስት ናቸው። እስኪካሄድ ድረስ ሪጂናል ካውንስል፣ ወረዳ ካውንስል ኤንድ ጣቢያ ካውንስል እስኪካሄድ ድረስ ኦኬ፣ እስኪካሄድ ድረስ ምርጫ እስኪካሄድ ድረስ ባለው ስላለው ትራንዚሽን እየተናገረ ነው። ስለ ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር እየተናገረ ነው አይደለም? ቅድም የአሳምፕሽን ልዩነት ስላለን እኔ እናንተ ህጉ ላይ የተጻፈውንም ነገር የምንተረጉምበት መንገድ እየተለያየ ነው ካልክ እንደኔና እንዳንተ ሁሉ ሌሎቹም ብዙ እየተጨቃጨቁ ያሉ ስላለ that's understandable አይደለም? የምንነሳበት አሳምፕሽን ኮምፕሊትሊ የተለያየ ስለሆነ ግን ሌላ የማንዴት ጥያቄ ላስከትል። ቅድም የትግራይ ሰራዊትን ጉዳይ በጣም ማንሳት ፈልገህ ነበርና አሁን ላንሳል።